ላለፉት 19 ዓመታት በኢትዮጵያ ፕሪሚየር ሊግ ላይ እንግዲህ ቆይታ አድርጌያለሁ ለራሱ ስለራሴ መግለጽ ካለብኝ ያው ትንሽ ተናዳጅ ማሸነፍ የሚወር እና ይሄን ስል ደግሞ ከልምምድም ጀምሮ በሚደረጉ የሚሰጡን ትሬኒንጎች ጀምሮ ራሴን ሙሉ አድርጌ መቅረብ ፈልጋለሁ ሙሉ ወርጌ ሰጥቼ ራሴን ሜዳው ላይ ብቁ ለማድረግ ያው ከዛ ጀምሮ ስለምጀምር እንዴት የሚጀምረው ከዛ ጀምሮ ነው እንግዲህ ላለፉት 19 ዓመታት ስናድር ነው እንግዲህ እግር ኳሱ ላይ ቆየሁት በእግር ኳሱ ላይ ብዙ እኔ ያው ትንሽ ተጋኗል ብዬ አስባለሁ ስለኔ እኔ ብዙ ሰርቻለሁ ብዬ አላሰበም ግን ያው በተለያዩ አገሪቷም ታዘጋጀው ዋንጫዎችን አብዛኞቹን አሸንፈያለሁ ማለት አሸንፈናል ከቡድን አጋሮቼ ጋር እንግዲህ አገሪቷ አፍሪካ ዋንጫም ስታልፍ ከ31 ዓመት በኋላ እንግዲህ ኢትዮጵያን ወክየም በእንግዲህ ተሳትፌያለሁ እንግዲህ በእንባ ነው ደስታውን ያጣጣምኩት ዝም ብሎ ዋንጫ አይደለም ማለት ምን ጮትበት ቡድን በዚህ ውድድር ላይ ዋንጫ አሳክቶ አያቀም ከኛ በፊት ማለት ነውና በኢትዮጵያ ፕሪሚየር ሊግ ተብሎ ከተሰየመ በኋላ ማለት ነውና እኛ ላይ የነበረው ጫና እኛ ላይ የነበረው የሰው ትኩረት ያንዳንዱ ነገር ያው ወደ ዋንጫ እየቀረብን በመጣን ቁጥር እንቅልፍ እስካለመተኛት የደረስንበት ሁኔታዎችም አሉ ይሄ ነገር ደግሞ በተለያዩ አጋጣሚዎች ገለጹ ያለው እኔ ላይ ብቻ ሳይሆን ቤተሰቤ ላይም ጭምር ትኩረት አድርገው በእያንዳንዱ ደቂቃ እንግዲህ እንደ አሰልጣኝም እንደ አንበልም ይሆኑ ሲቆጣጠሩኝም እንደነበረ መግለጽ ወዳለው ዞሮ የመጨረሻው ፊስካ ስትነፋ እንግዲህ እዚህ ሁሉ ጥርቅም ነው እንግዲህ የተገላገልንበት ቀን ነው ማለት ነውና ኦሬዲ አለቀ የሚለው ነገር ስለሆነ እኛ ደግሞ ኢትዮጵያ ቡና ስንገባ መርጠን ነው ወደን ነው የገባነው ቡድን ውስጥ ስለዚህ ያ ቡድን ውጤታማ ሲሆን የመረጥነው ቡድን ስኬታማ ሲሆን በጣም ነው ልዩ ደስታ ነበር የተሰማኝ እኔ እንግዲህ በእንባ ነው ደስታውን ያጣጣምኩት እና በጣም ምርጥ ጊዜ ነበር ወለ ለመናገር ፊሽካው ግን ሲነፋ ግን እኔ የተወሰነ ሰዓት ምን እንደማረግም አላቀም ነበር በአጋጣሚ ታላቅ ወንድሜም ከሌላ ሀገር ከሚኖርበት ሀገር መጥቶ የመጨረሻውን ጨዋታ ያየ ነበርና ቤተሰብም አባቴም ነበር በስቴዲየም ውስጥ ለየት ያደርገው ነበርና ያው በሲቃ ነው እንግዲህ ደስታውን የገለጽ ነው ለኔ ፍጹም ገብረ ማርያም ነው የሚለይብኝ የቅርብ ጓደኛዬም ነው ዲቴይልም ስለሱ ስለማቅ እንግዲህ የጨዋታ ቀን የትሬኒንግ ሜዳ ላይ ከመሄድ በላይ ለየት የሚል ሰው አለ ብዬ አላሰበም ምክንያቱም ማለት በቃ የመርሳት እንትኖችን በጣም የማይበት ሰው ነውና ይገርመኛል እኛ ሙሉ ትኩረት ሰተን ሙሉ ኃላፊነት ጨዋታው ላይ ለመስጠት ራሳችን በገዛንበት ሰዓት በሚቀጥለው ቀን የጨዋታው ቀን እሱ ትሬኒንግ ሜዳ ላይ ይሄዳል እና አትመጡም እንዴ ምናምን ይለናል ትሬኒንግ ሜዳ ኧረ ዛሬ ጨዋታ ነው ምናምን ተብሎ ይመለሳልና ብዙ ጊዜ ስለሚረሳ እሱ ለየት ብሎ ይታየኛል እንግዲህ እኔ ነፍሱን ይማረውና ዋበላ እጅግ በጣም ያው በትልቅ ደረጃ ባይጫወተም ተጫዋች እንደሆነ ነው ማስበውና ለሱ የተለየ ግምት ነው ያለኝ እግር ኳስን በጣም ገብቶታልና ስናወራ ብዙ ደቂቃዎችም አንቆየም ዋበላን ቅድሚያ ሰጣለሁ ግን ለመስዑድ መሐመድ ደግሞ ሌላው የተለየ እኔና እሱ ኢንቪዥን አንድ 5-6 ዓመታት በአንድ ወንበር ላይ ነው ይሄድነውና በአንድ ቃል እስከ መተንፈስ ደርሰናልና መስዑድ የተለየ ኳስ ግንዛቤ ያለው ብዬ አስባለሁ